ምናልባት የሆነ ገንዘብ እንዲሰጥሽ አደርጋለሁ። ምናልባት ይሄ በፍጹም ሀናን ገንዘብ አልጠይቃትም። ወይዘሮ ሀና ውስጧን ክፈችው እንጂ ክፈችው። በጣም አይል ሁሉም ነገር ተበላሽቷል። የዲኤንኤ ውጤት ዛሬ ነበር የሚመጣው። በቃ እሱን አይተው ነው። እማዬ እባክሽ አታስጨንቅኝ። የሆነ ነገር በይ። አትሄድም ነበር እናትሽ ነው ያልሽው? እናቴ ብትሆንማ እንዴት ተጨንቄ እያየሽ ዝም ብላኝ አትሄድም ነበር። አባታችሁ የቀረችውን ጥቂት ጊዜ በደስታ ሰላም ውድ ፋሚሊዎቼ ቻናል ቤተሰቦች ምን ሆነ ለምትሉ ብዙ ነገሮች ተፈጥረዋል። እንግዲህ ብዙ የነበሩ እንግዲህ ምርመራ ሜዲካል ለወይዘሮ ሀና ምርመራ እንግዲህ ኩሽኩሻ ራሷ ሀብት እነሱ ያወጡላት ስም ራሱ ሀብ እንደሚሆን ተብሎ እንግዲህ ሰው ምርመራውን አሸንፈው እንዲቀመጡ ነው። እንግዲህ ምርመራ ውጤት ምንድን ነው የሚለውን አብረን እናያለን። ተልኮላታል። እንግዲህ ሁሉም ሰው በጉጉት የሚጠብቀው ነገር ነው። ሁሉም ወደ ይሄ ነገር ምርመራው ሊሆን ይችላል። ትልቅ ነገር አለ። ምክንያቱም አሁንም ቢሆን የውሸት ምርመራ ዲኤንኤ እንኳን ትክክል እውነት የራሷ ምርመራ ምርመራው ውሸት ሆኖ በኋላ እንዴት ሊረጋገጥ ይችላል? ማለት ያን ጊዜ ቦርሷ የተሰረቀ ሰዓት እንግዲህ ዲኤንኤውን የቀየሩባት ይመስለኛል። ያ የነበረው ነገር ተቀይሯል የሚል እንግዲህ ሙሉውን ቀይሬላችኋለሁ ስራ ላይ ነው እንጂ አንዳንድ ሳያገኙ አጸደም ሆነ መነን እንደዚህ በተስፋ ያዘናቸው ይቀመጡ ምርመራው ዲኤንኤ ሲመጣ እዛ ቤት ለመመለስ እንግዲህ መነንም ቸኩላለች ማለት ነው። ነገር ግን ወይዘሮ ሀና እንግዲህ ባለፈው ጊዜያት ያለቻት እንደሆነ ምርመራው እንኳን አይደለም ልጅሽ ነች ብሎ ቢያመጣልኝ ትክክል ዲኤንኤ እንኳን ልጅ ብትሆን ለአንቺ ግን ምንም ነገር እንደማላደርግልሽ ልነግርሽ እፈልጋለሁ ከቤቴ ውጪ ብላ እንግዲህ በጣም በተጋነነ ቃላት ነው ከቤቷ ያባረረቻት። እሷም ደግሞ እንዴት እንዲህ ልትይንቻች ብላ እንግዲህ በጣም ሀይ ስትሆንባት ነበር። ነገር ግን ወይዘሮ ሀና በቃሽ፣ ምክንያቱም ልጄን እንዳልሻት አንቺ አላሳደግሻትም። ልጄ ወጡና እንድታድግ ነው ያደረግሽው። የትም ነው ልጄ ያደገችው። አንቺ ግን የተናገርሽው ለሟሸትሽ ለምን ሟሸት አስፈለገ? የዋሸሽ ምክንያት አልገባኝም። ከዚህ ሁሉ ውሸት መካከል ደግሞ ተመልሰሽ ቤቴ መምጣት ምን የሚሉት ነው ብላ እንግዲህ ቀጭንቧ ብላ ነው ያባረረቻት ማለት ነው ወይዘሮ መነንን። እኔ እንጃ፣ እኔ አላልኩም። ወይዘሮ መነን ደግሞ እንግዲህ በአሁኑ ሰዓት ላይ ምን ልታረግ ምን ሊሆን ምን ሊፈጠር እንደሚችል ጋይስ እኔ አላቅም። ግን ምርመራው እውነት ሆኖ ራሷ የምታበላሸው እንደሚመስለኝ ታውቃላችሁ። ራሷ አጸደና ኩሽኩሻ የመጨረሻ ጊዜ እሷ ስታባረራቸው ወይ ደግሞ ስታስወጣቸው እነሱ በንዴት የሚነግሯት ይመስለኛል። ሀብል ያንቺ ልጅ አይደለችም የሚለውን ነገር የሚያወሩ ይመስለኛል። ምክንያቱም ለገንዘብ ካላቸው ጥማት የተነሳ ገንዘብ ላይ በጣም ጥማት ስላላቸው ይሄን ነገር ያደርጉታል። ምክንያቱም እሷ አላባረርም ወይ ደግሞ
ኩሽኩሻ ልጄ ናት ብላ አምና ተቀብላ ለኩሽኩሻ ለየት ያለ ነገር ብታረግላት 100% እነሱ እጅ ይሰጣሉ የሚል ተስፋ አለኝ። እናንተስ ምን ትላላችሁ? እንዳንድ ወዴት ሀሳብ አስተያየታችሁን አስቀምጡልኝ። እኔ ግን እንዳንድ ወዴት የሚመስለኝ እንደዛ ነው። ትክክል የሀብል እናት ግን እሷ መሆኗ ቢታወቅ ሁላችንም ደስ ይለናል ብዬ ተስፋ አደርጋለሁ፣ ሀብል ስለሚገባት። እዚህ ጋም ግን ሁሉንም መንቀፍ አልችልም። እዝራም ቢሆን ኩሽኩሻም ብትሆን የራሳቸው ነገር አላቸው። ምክንያቱም ኩሽኩሻም አሁን ላይ ገንዘብ አይደለም። በፊት ገንዘብ ብላ ከገባች በኋላ የእናትነት ፍቅር፣ የቤተሰብነት ፍቅር ስላሳየቻት ብቻ ያን ነገር ምጥቶ መውጣት ስላልቻለች ብቻ ነው እንግዲህ አብራት እየሆነች ያለችው። በጣም የሚገርም ክፍል ሆኖ እንደሚመጣልን ተስፋ አደርጋለሁ። ተከታተሉን ጋይስ። እንግዲህ አዲስ ነገር ዞልን መጥቷል፣ ሀብል ድራማ። እሱም ዞልን የመጣው ማን ነው? ሮቤል እንደ አዲስ መጥቷል፣ የሀብል ወንድም። ዲኤንኤው ውጤት እንግዲህ እነሱ እንደቀየሩት ውጤቱ ኩሽኩሻ እናቷ እንደሆነች ነው የሚናገረው። ነገር ግን እናቷ እንዳልሆነች እንግዲህ ሁላችንም እናውቃለን። ይሄ ነገር ግን ማብቂያው ምን ላይ ነው ብላችሁ ታስባላችሁ? በጣም ነው ያሰብኩት። በነገራችን ላይ ውጤቱ የሆነ ያልቀየሩት ነበር የመሰለኝ፣ ሲቀይሩት ስላልታየ። ውጤቱን ግን ስለቀየሩት ይኸው የሀብል እናት ትክክለኛ እና ሀብል ላይ ያልጠበቅነው ነገር ነው የሆነው። እውነት ለመናገር ሁሉም ያልጠበቀው ነገር እንደሆነ ተስፋ አደርጋለሁ። ምክንያቱም ይህን ያህል ምርመራውን ቀይረውታል፣ ወይ ደግሞ ዲኤንኤ ነው ይፋ ትክክል እነሱ ባሰቡት መንገድ ሄድላቸዋል ብዬ አልጠበቅኩም ነበር። ግን እነሱ ባሰቡበት መንገድ እንደሄድላቸው አድርገው እንትን ስላስተካከሉት እንግዲህ እንደዚህ መሆን ችሏል ማለት ነው። ዲኤንኤ በጣም ነው የሚያሳዝነው፣ በጣም ነው የሚገርመው ጋይስ። እንግዲህ ኩሽኩሻ በአሁኑ ሰዓት በጣም በደስታ ነው የምትገኘው። ምክንያቱም ደስ ያላት ምክንያት ደግሞ ወራት የሆነ ቀናትን ወራት ስጠብቅ የነበረው የምርመራ ውጤት ደርሶ ስላየች በጣም ደስ ብሏታል። እውነት ለመናገር ያው ኩሽኩሻን ስመለከት ያው ደሷ ደስ ይለኛል። ምክንያቱም ኩሽኩሻ ያሰበችውና ነገር ነው የሆነላት ብዬ ነው የማስበው። ምክንያቱም እሷ ከብር በላይ የእነሱን ፍቅር ማጣት በጣም ከብዷት ስለነበረ ያ ነገር ደግሞ አሁን ስታገኘው ምን ያህል ደስተኛ ልትሆን እንደምትችል እንግዲህ መሳል አይከብደንም። በጣም ነው ደስተኛ የሆነችው። ምክንያቱም በምርመራ ውጤት ላይ እንግዲህ እሷ ሆና በመገኘቷ በጣም ደስተኛ ራሷን አድርጋለች ማለት ነው። ምክንያቱም መጀመሪያ የሚያሰበችው የእሷ ልጅ መሆን ነው ምኞቷ። የእሷ ልጅ መሆን የመሆን ፍላጎት አላት። የቀረበቻት ለገንዘብ ቢሆንም ነገር ግን አሁን ደግሞ ፍቅሯ፣ የምታደርግላት እንክብካቤ፣ የምታደርግላት ትሪት ማድረግ እንዲሁም ደግሞ የእናትነት ፍቅር ይህን ነገር ስለሰጠቻት ኩሽኩሻ እንግዲህ ነገሮችን ሁሉ አምና ተቀብላ እንደውም የሆነ አንዳንዴ ያው ስታስቡ ለሀብል የሆነ ታዝናለች። ምክንያቱም ሀብል ይሄን ነገር አታውቅም፣ ምን እየተፈጠረ ምን እየተካሄደ እንዳለ አታውቅም። እና ያ ነገር ደግሞ እነኚህ ቤተሰብ ደግሞ ምንም የሆነ ዛሬ ላይ ሊመስል ይችላል። ወይዘሮ ሀናም ያው በጣም ደስተኛ ሆና ልጇን ስላገኘች እንዲሁም ደግሞ ሜዲካል ስላሰራቻት ምናምን በጣም ጸጽቷታል። ምክንያቱም ትክክለኛ ልጅ ሆና ለምንድን ነው ሜዲካል ላሰራ ያሰብኩት ወይም ደግሞ ሜዲካል ማሰራት አልነበረብኝም ብላ እንግዲህ ከራሷ ጋር እየተማከረ ትገኛለች። እዚህ ጋር ግን ያው ትክክለኛ ልጇ የሷ ሀብል ናት። ምክንያቱም ዲኤንኤ ተቀይሮ ነው። ግን አንድ ቀን ይሄ ነገር ደግሞ ይፋ ይወጣል የሚል በፍጹም ጥርጣሬ ያለኝ። ምክንያቱም እንዴት ይፋ የማያወጣበት ነገር ምንም ያ ነገር ስላለ እንግዲህ አሁን ላይ ደግሞ ሙሉ ለሙሉ የሷ ልጅ እንደሆነች ተረጋግጦላት ዲኤንኤ በልብ ኩራት ሀናን እንድትናገር በልብ ኩራት ልጅ ነኝ ብላ እንድታወራ በልብ ኩራት ሁሉ ነገር እንዲሰማት ሆኖላታል። ያ ነገር እንግዲህ በጣም የልብ እንደሚሰጣት ነው የሚሰማኝ። ምክንያቱም ስትፈልገው ነበረ። የፈለገችው ነገር ደግሞ ተሳክቶ የእሷ ልጅ በሆኗ ተረጋግጦ ሜዲካሉ መጥቷል። አሁን ታዲያ እንዴት ደስ ላይላት ይችላል? እንግዲህ ይሄ ነገር ሲመጣ በጣም ለመክፈት ሀና በጣም ተቸግራ ነበረ። ወይዘሮ ሀናና በጣም ብዙ ነገር ስታስብ ነበረ። እንዴት ነው የምሆነው ማለት ምን ማድረግ እንዳለባት በጣም ስትደናገጥ በጣም እንትን ስትል ነበረ። ያም ሆኖ ግን ያው ምርመራው
በጣም የፈራችው እሷ ልጅ የሆነ ተጠራጥራ ነበር መጀመሪያ አካባቢ የምታረገው ነገር ዘነቡ በጣም ተጠራጥራታለች። ምክንያቱም መነን ማለት ነው። አሁን እንግዲህ መነንን ከጨዋታ ውጭ አድርጋለች። ኩሽኩሻ እቤት እንድትመለስ በጣም እንድትለምናት እንግዲህ አጸደ እየገፋፋቻት ነው ያለችው። እዚህ ጋር አሁን ደግሞ አጸደም ስላለችበት እንግዲህ ኩሽኩሻን ሰላም ሰጥተው እነሱን ከጨዋታ ውጭ አድርጋ ገንዘብ ሳትቀበል ወይ ደግሞ ሳይሰጡ ገንዘብ ለመኖር ስታስብ እሺ አይሉም። ምክንያቱም ሜዲካሉ እንዲቀየር ያደረገችው የሜዲካሉ ሀሳብ ያመጣችው የሜዲካሉን ነገር ያደረገችው ሜዲካሉ ተቀይሮ በእንደዚህ አይነት መንገድ እንዲሰረቅባት ከዛ ተሰረቀ በኋላ እንዲቀየርባት የሄደችው ርቀት ማናት አጸደ ናት። ግራ በተጋባች ሰዓት ነገሮች ሁሉ ሊበላሹ ባሉባቸው ሰዓት ላይ እንደዚህ ያደረጉት እና ያ ነገር ስላለ አሁን ግራ ገብቷቸዋል። ምን ማድረግ በምን መንገድ ነው ራሳቸውን ከዚህ ነገር ውስጥ የሚያስመልጡት ማለት ቤት ተመልሳ እንዴት እንደምገባ ወይዘሮ መነን እንዲሁም ደግሞ አጸደም እንኳን እዛ ቤት መመለስ እንደምትፈልግ እንግዲህ እነሱ ዋና ልባቸው ትልቅ ነው፣ ልባቸው ተራራ ነው። ምክንያቱም እነሱ መሄድ የሚፈልጉት የት ነው? ካናዳ። የሚጠብቁት ምንድን ነው? የካናዳ ቪዛ። ያ ነገር ስላለ እንግዲህ ወይዘሮ ሀና ደግሞ በጣም ምስኪን ናት። እንግዲህ የምናርጋቸዋለች የምናረገችበት ምክንያት ሜዲካሉ ያው ምክንያቱም መጀመሪያ እስከ ሜዲካል ድረስ ነበረ ተስፋ አልቆረጠችው። እስከ ሜዲካል ድረስ የሆነ ነገር ይሆናል ወይ ደግሞ እንደዚህ አይነት ነገር ይፈጠራል ብላ አላሰበችም። በሷ መውሰድ ራሱ አይቻልም እና ሜዲካል ላይ ግን ያው ሁሉም ነገር ይፋ ወጥቶላታል። ሁሉም ነገር እንደዚህ እንዲሆንላት ስላደረገባት ወይ ደግሞ ስለሆነባት እንግዲህ ምን ታድርግ እሷም እኮ ግራ ተጋባች። አሁን ሜዲካል ደግሞ አመታት ስጠብቅ የሆነ አመታት ነው እችን ልጅ የት ነው የወደቀችው የት ነው ያለችው በራሷ ላይ ጥያቄ እየፈጠረባት እንግዲህ ይሄ ደግሞ ቀን እድል ዘበን መጥታለች እና አሁን ደግሞ ሜዲካሉን ይፋ አድርጎ መጠራጠር አትችልም። ግን አንድ ነጥብ ይዙባታል የሚል በሁለት ነጥብ የሆነ ነገር ይወጣል የሚል ተስፋ አለኝ በዚህ ነገር ውስጥና እንዲህ ኩሽኩሻ ደስታውን መገጣጠም አልቻለችም። ምርመራ ውጤቱን እዛ እንግዲህ ወይዘሮ ሀና ወደ ቤት ስትሄድ ኩሽኩሻና እህቷ ቁጭ ብለው እያወሩ ነበር። እያወሩ እያሉ ሆነች የተጨነቅሽ ትላታለች ማቴ። ኧረ ምንም አልሆንኩም እናትሽ የምርመራ ውጤት ሜዲካሉ መጥቶ ነው መሰለኝ እንደዚህ ተጨንቄ እንኳን ስተኝ መልስ ሰጠችኝ። እንዴት እናትሽ ትይኛለሽ? እናትሽ ሲያንቺ እናት አይደለችም ብላ እንግዲህ ማሄድ ትመልስላታለች ማለት ነው ለኩሽኩሻ። ኩሽኩሻ ደግሞ የፈራችው የሆነ ሜዲካሉ በእርግጥ በስርዓት ከቀየሩ ካስተካከሉ የማሄል ጸጉር ከሄደ የእሷ ጸጉር የሆነ ለማስመሰል ቢቆረጥም ግን ተቀይሮባታል። ያ ነገር ስላለ እንግዲህ ያው ሁኔታውን እስከምትወጣ ነበር ወንበሯ ላይ ዘግታ ለትንሽ ደቂቃ ጸልያ ምርመራ ውጤቱን ስትከፍተው ሰፕራይዝ ኩሽኩሻ የእሷ ልጅ ሆና ተገኝታለች። እንግዲህ ሁላችሁም ይሄን ሰዓት ላይ በጣም አፋችሁን ከፍታችሁ እንደምትመለከቱት ባለሙሉ ተስፋ ነው። ምክንያቱም ሁሉም ይሄ ሜዲካል የሆነ ነገር ይፈጠራል ብሎ ተስፋ ስላደረገ ሰፕራይዝ ሁላችሁ እንደሆናችሁ ነው የማስበው። ምክንያቱም ሰፕራይዝ ያደረገችው እንግዲህ በምርመራው ላይ ያልተጠበቀ ነገር ስለሆነ ያልታሰበ ነገር ስለሆነ ያ ነገር እንግዲህ ሁሉንም ሰፕራይዝ አድርጓ ብዬ ነው የማስበው። ምክንያቱም እኛ የጠበቅነው እንደ አንድ ወዴስ ሌላ ነገር ነው፣ ግን እዚህ ጋር የሆነው ደግሞ ሌላ ነገር ነው እና ማሄን ደግሞ በቃ እንዴ ለምን እናትሽ ትይኛለሽ? አንቺም እኮ እናት ናት። አይ ሜዲካሉ ላይ የሆነ ችግር ባይኖር ኖሮ እንደዚህ ተጨንቄማ ጥላኝ አትሄድም ነበር ምናምን ትላታለች። ምርመራ ውስጥ እንግዲህ የእሷ ልጅ ናት ይላል። ወይኔ እናት የምስኪን ልቤ የምስኪን ልቧን የሚጫወትባት ጋይስ ምን ላድርጋ እንግዲህ እስካሁን ላደረግኩሽ ነገር ስለተጠራጠርኩሽ ምን ስላልኩሽ ይቅርታ ትላታለች። ምንም ችግር የለውም አንቺ ብቻ መኘኝ እንጂ የምን ይቅርታ አያስፈልገውም እኮ ይቅርታ። በነገራችን ላይ እኛም ይቅርታ መጠየቅ አልነበረባትም። ገና ስንት ጉዳይ ላይ የተደበቀ እሷ ማታውቀው ሜዲካል ብቻ በውሸት አንቺ ስለተባለች ያው ግን አልፈርድባትም። የእናትነት ስሜት ነው ትላታለች። ኧረ ምንም ችግር የለም ምን ያልተቀየምኩሽም ምናምን ብላ እንግዲህ በቃ እናትነት የሚያምረው ዘነቡም ምንም የሆነ ባትንከባከብሽም ብዙ ነገር ብታደርስብሽም አሳድጋሻለች። አንቺንም የሰጠችኝ ደግሞ እሷ ናት። ስለዚህ መመለስ አለባት ማለት እቅድ ነበራት ሀና። ኩሽኩሻ ግን በፍጹም አትመለስም እዚህ ቤት ብላ
ከዛ ወይዘሮ ዘነብሻ ከተከትላ ማንን ኩሽኩራ ስትደውልላት ስልክ አታነሳም። በቃ ከዛ አጸደ ይህንን ጨዋታ ያመጣሁት ሜዲካልም ውጤት እንዲቀየር ያደረኩት እኔ ነኝ፣ ለምን እንደዚህ ታደርጋለች ብለው እንግዲህ በራሳቸው ጊዜም ሊያፈርሱት ይችላሉ። አሁን ኩሽኩራ ስትለወጥባቸው ዝንጥ ብላባቸው ስትኖር ምናምን ነገር ሊቀየሩባት ይችላሉ ብዬ ነው የማስበው። ግን ይበላቸው፣ ምክንያቱም መነንንም ይበላት አጸደንም ይበላት ኩሽኩራ ደግሞ ይመቻት እንኳን ተቀየረችባቸው ብዬ ነው እንደኔ። እንኳን ተቀየረችባቸው ይገባቸዋል ከዚህ በላይ ሁለቱም ማለት ነው። እኛም ለገንዘብ ይሞታሉ። እቺ ሴት ለገንዘብን ለመብላት የሄዱበት ርቀት በስማ በጣም ከባድ ርቀት ነው የሄዱት ጋይስ። ያ ነገር እንግዲህ ሳትረብሳ ይገናኛሉ መንገድ ላይ ማናማ ኩሽኩሻና መነን እንዴት ነው ስልክ ትደውልሽ ስለዚህ ማታወሪ ወይ ደግሞ ስልክ ማታንሽ ብላ ኮስተር ብላ ጓር ትልባታለች መነን። አረ በቃ አላንሳውልሽ እና ቤት መመለስ እፈልጋለሁ እንድትመልሽኝ እናቴ ትመለስ ብለሽ እንድትመልሽኝ እፈልጋለሁ ትላታለች። ይሄን ደግሞ ፈጽሞ አላደርገው እቤት ተመልሰሽ እናቴን እንድትረብሽ አልፈልግም አለቻት። ለኔ እኔው ይሄን ነገር አምጥቼ እኔው እንደዚህ አድርጌሽ ለኔ መልስ ይሄ ነው ብላ በቃ ዋት ልባታለች። እሷም የሆነ ግራ ትጋባለች ማለት ያልጠበቀቻት ኩሽኩሻ እሷ አሰበቻት ኩሽኩሻ በእሷ ቁጥጥር የምትመራ እሷ አሰበቻት ኩሽኩሻ እሷ አለቻትን ብቻ እያደረገች በቃ የምትኖር። አንዳንዴ ሰው ያልጠበቃችሁ ቦታ አግኝታችሁ እሷ ያልጠበቀቻት ልጅ ነው የሆነችባት። ምክንያቱም ነገሮችን የሆነ ብዙ ቦታ እሷ ራሷ እያካሄደችው ነው ያለችው። እንዴት ማምለጥ እንዳለባት እንዴት ማስመሰል እንዳለባት ያኔ እነ ሀብል ራሱ የመጡለታ ብዙ ነገሩን ተጫውታለች። በቃ ነገሮችን እንዴት እንደከዳደነቻቸው እንዴት እንዳስመሰለች እንዴት አርጋ ያንን ፕሮግራም እንዳስተላለፈች የሆነ እዚህ ላይ ሲስተም ተጠቅማለች ኩሽኩሻ ማለት ነው። ከዛ መነንና ጸደ ደግሞ እነሱ ከሌሉ እሷ ምንም ናት አድርገው የሚያስቧት ነበር። እሷ ግን ነገሮችን ሽፍን እናደርግ አይደለም ከዛ ቤት እንድትወጣ ያደረገቻት ራሷ ናት ኩሽኩሻ ናት። በነገራችን ላይ በዚህ አጋጣሚ ይመች ብያለሁ። ለተንኮለኛ ተንኮል ነው የሚያምርበት። እንግዲህ ገንዘብ ከሆነ ትንሽ ገንዘብ እንድታገኘ አደርጋለሁ። እዛ ቤት መመለሱን ግን እንዳታስቢ አትመለሽም ብላ ወጭ መጣው ቁርጥ ያደረገችላት። አይ እንደምንም ብላ አጸደ እንዳለችኝ እንግዲህ መጥቼ እግሯ ላይ ወድቄ የትም መንገድ ላይ እንግዲህ እንድወድቅ አሰጠኝም ብላ እንግዲህ አጸደ መነን በጣም ተርባ ነበረ። አጸደ መታ ጋሼም እንግዲህ ስለ እዝራ ጉዳይ በጣም ፔንት ሰርተው ነበረ ሆስፒታል ከተኙ በኋላ እሳቸው መጨናነቅ እንዳሌለባቸው ሲጨነቁ እንደሚያማቸው ባሉባት ጊዜ ደስ ብሏቸው እንዲያልፉ ነገሮችን እንትን ማለት እንዲችሉ ብሎ እንግዲህ ይነግራል ዶክተሩ ማለት ነው። እሺ ብለው እንግዲህ ዶክተሩ የእዝራን አባት ጋሼን ሊያክም የሚመጣው ዶክተር የሀብል ማን ነው አባት ለማማ አባት ሆነ ለኩሽኩሻ አስቡ። በዚህ ምክንያት እንግዲህ ገጠመኙ ደግሞ በትንሽ የሆነ ሰርፕራይዝ ያደርጋል አይደል? ገጠመኙ ግራ አጋብቷታል ወይዘሮ ሀናንና እዚህ ጋር ትክክለኛ ሀብል ግራ ተጋብታለች። ያችኛዋ ሀብል ሳትሆን እችኛዋ ሀብል ግን ምን አይነት ገጠመኝ ነው? እንዴት እንደዚህ ሊሆን ቻለ? እንዴት ሆነ የሚለውን ነገር አሁን እንግዲህ ነገሮች እንዳይጣሩ ወይ ደግሞ ፎከስ አድርገው እነሱ ምን እያካሄዱ እንደሆነ ከኋላቸው እንዳይገባት ወይ ደግሞ እንዳትጠየቅ ምናምን እንዳይ የእዝራን ጉዳይ አምጥታ አጽዳ የደቀነችው ቢዚ እንዲሆኑ ነው። በዚህ ነገር ከዚህ ነገር ውስጥ እጃቸው እንዲያስወጡ እንዳያስቡ ነገሩ ላይ ትኩረት ወስደው እንዳያወሩበት እንዳይነጋገሩበት ነው እንግዲህ አጸደ ይሄንን ሙድ መፍጠሯ ነው። እና እንግዲህ እንደዛ ትላለች። አዎም የሀብል አባት እንግዲህ ልጁን ልኮ መድኃኒት ተልኮላቸዋል ለጋሼ ካለበት ሀገር ላይ እሱ እስከሚመጣ ድረስ መድኃኒት ተልኮላቸዋል። መድኃኒቱን ይዞ ይመጣል። እሱ ደግሞ እንዳጋጣሚ እንግዲህ ኩሽኩሻን ያገኛታል መንገድ ላይ። ኩሽኩሻን ሲያገኛት እሷ ደግሞ ያው የሴት ማድረግ ነክሷት ነበረ። እንደዚህ ብሎ ሲነግራት እንግዲህ በጣም እሷ ደግሞ መላከፍህ ነው ወይ ምናምን ብላ ዋትልበታለች። መላከፍ አይደለም እንደዚህ አይነት ነገር ከኋላ ስላየሁብሽ ነው ብሎ እንግዲህ ለማስረዳት እሷን ይሞክራል። ኦኬ እንደዛ ከሆነ ግን በጣም ይቅርታ አላደረኩት ነገር ብላ ይቅርታ ጠይቀዋለች። እሱም ይቅርታዋን ይቀበላታል። ከዛ በኋላ ግን በዚህ ብቻ አላበቃም ነገሩ። እንደዚህ ወይ ደግሞ እንዳወሩለት ቀላል አይደለም። ከዛ ይቀላለዳሉ። ልጁ ያው
ፍቅር አጅሬ ሳይዘው አይቀርም እንትን ብሎ እሷን ሌላ ነገር ውስጥ ነው የገባው ጋይስ። ሌላ ነገር ውስጥ ማለት የሆነ እሷን ወደ መውደድ ያስባት ነበር። እሷም ሻወር እየወሰደች የእሱ ፊት ድቅን የልባት ነበር። ያው ፍቅር ሲጀምራችሁ የሚያረጋችሁ ነገር ነው እያረጋት የነበረ ኩሽኩሻን ማለት ነው አድርጓት። እሱም ደግሞ እያሰባት ነበረ። ነገር ግን ትክክል እነኝ ልጆች ሳይተዋወቁ ፍቅር ቢጀምሩስ ከዛ ፍቅረኛሞች ቢሆኑ ወንድምና ወንድም ናቸው ሊባል ወይስ ምን ሊባል? እኛ ስም የአባቷ ልጅ ነው። አይ ትክክል አይደለም። ሆኖም ግን ያው በእንትን ውስጥ ያ ነው ይተዋወቃሉ። እንግዲህ እሱም በጣም ሀብልን የመሰለ ቆንጆ ነው የመጣላቸው። ሀብልን በጣም ውስጧ ሀሳብ ውስጥ ነው ያለው። እንዴት የሆነ እሷ በጣም ተደናግጣ የሀብል ሀባት ሳይሆን አይቀርም ምናምን ብላ እንግዲህ እዚህ ላይ ነገሮችን ጋሽም እንግዲህ ይቅርታ ጠይቀውታል ዝራን እስካሁን ስላልነገሩት። እሱ ደግሞ በዚህ ነገር ላይ አናወራም አንተ ብቻ ይሻልክ ይሄ ቀላል ነው ይደርሳል ብሎ እንግዲህ ነገሮችን ወደ መከዳደን ደርሷል ማለት ነው ዝራ። እሳቸውም ደግሞ እሺ ካልከኝ ግን ለተፈጠረው ነገር እንግዲህ ይቅርታ ጠይቀዋል። እሳቸውም ማለት እስካሁን ስላልነገሩት አጸደም እንግዲህ እንደሞቱ ሰዎች ታለቅስ ነበር። ሐኪም ቤት ሄዳ መደረግ የሌለበት ነገር ስታረግ ነበረ። ምክንያቱም እሳቸው ታማሙ እንጂ አልሞቱም። ግን እሷ ግን እንደሞቱ ሆነው በቃ አታድርጋ አልቅሳ ማቴ ምናምን ብላ ስትሄድ ያው አባረዋታል። ከዛ ሐኪም ቤት ለምን ሁሉ ነገር ከፈጠርሽ በኋላ ለምን መጣሽ እላታለሁ። ዝራ መናገር አልነበረብኝም እውነቱን ስለነገርኩማ እንዲህ ልታረገኝ አትችልም ዝራ ብላ እውነቱ ምን ላይ ነው እኔ እኮ አቀደግርም ትለኛለች። ነገሮችን ካበለሻሸች በኋላ ነገሮችን አበለሻሽታ ስታበቃ ደግሞ መለስ ብላ እሷ ሌላ ታሪክ ውስጥ የምትገባው ነገር እስካይስ ሌላ ታሪክ ውስጥ ነው፣ ሌላ ተንኮል ውስጥ ነው፣ ሌላ እንትን ውስጥ ነው የምታደርገው። እና በጣም የምትከብድ ሴት ናት ብዬ ነው የማስበው። እንደኔ የሆነ የምታደርገው ነገር ጥሩ አይደለም። ባታረግ ይሄንን ነገር ባታረግ ይሄ ነገር ደግሞ የሆነ ባይሆን እሷ የምታደርገው ነገር ለእዝራ ባታወራ እሳቸው እስከሚድኑ ድረስ ብትጠነቀቅ። እሷ ግን ነገሩ ሁሉ ያው እዝራን ለመስበርና እዝራን ለመጣል ወይም ደግሞ እዝራ አሁን ካሉበት ነገር ውስጥ እንግዲህ ሰራተኛም እንድትሰልላቸው እዛ ቀጥራለች። ሰራተኛዋ እንግዲህ የሀብልን እናት ተጫወችት ብላ ነው የሄደችበት። ርቀት ከባድ ነው። በስማ እሷ እኮ ከሰራተኛ ወልዶ ነው በይ የእሱ ልጅ እንደሆነ ሻሳ እንትን በይ ብላ ምናምን ነገር ልትል ገና ትክክለኛ ቤተሰቧ የሀብል ስለተገኘ ሀብል ቤተሰቦቼ እናቴ እንዳትል ወይ ደግሞ እቺ ሴትዮ ማናት ብላ እንዳታጣራ እንዳትደርስባቸው፣ በጥቅሉ እንዳትደርስባቸው እና ብቻ ወደ ካናዳ ዛር ትመለሳለች ወይስ? እና ያልጠበቅናቸው ነገሮች ብዙ ነገር ተፈጥረዋል። እንግዲህ ከዚህ በኋላ ምን አዲስ ነገር ሊያመጡብን እንደሚችሉ ምን አዲስ ነገር ሊመጣ እንደሚችል እንግዲህ አናውቁም። ነገር ግን ሆኖም ቀረ ያው ሀብል ትክክለኛ እናቷን እስካሁን ድረስ አላገኘችም። ኩሽኩሻ ግን ትክክለኛ ልጅ ናት ተብሎ እንግዲህ የሀብል እናት ተቀብላታለች፣ ወይዘሮ ሀና ማለት ነው። አባቷን በቅርብ ቀን ያው ወደ ሀገር እንደሚገባ ወደ ሀገርም ገብቶ እንግዲህ ለጋሼ ሕክምና እንደሚያደርግላቸው ነው የተነገረው። ነገር ግን እንዲህም ሆነ እንዲያም ሆነ አንድ ቀን እውነት ይወጣል ብዬ ተስፋ አደርጋለሁ። ለጋሼ ግን ወይዘሮ ሀናንም ያው እቤት ቀርታ ነበረ ሀብል እንዲሁ ደውል ሲለኝ ደወልኩላት። በነገራችን ላይ ሀብል በጣም የወደደቻት እናቷ እንደሆነ ሳታውቅ ራሱ በጣም ውስጧ ፈልጓታል፣ በጣም ወዷታል። እንዲሁም ደግሞ እንደሱ አይነት ሴት በተደጋጋሚ ስትል ነበረ፣ በልሜ እያየው ነበረ፣ ለምን እንደማይ ግን አላውቅም እያለች በጣም ብዙ ጊዜ ስትናገር ነበር። ያ ነገር ደግሞ እንግዲህ ያው ይሄንን ፈጥሮ ወይ ደግሞ ትክክለኛ እናቷ መሆኑ ታውቁ ብታውቅ እውነት ለመናገር በጣም ነበረ ደስ የሚለኝ። ምክንያቱም ትክክለኛ እናቷን ፈላጊ ልናት ትፈልጋለች። ያ ነገር ደግሞ አልሆነላትም። ቢሆንላት ቢሳካላት ኖሮ ደስ ይለኝ ነበር ማለት ነው። ያው ሆነም ቀረም እንደዛም አሉ እንደዚህም አላሉ። ትክክለኛ ግን የሀብል እናት የምትሆነው ሀና ናት። አባቷም ደግሞ እንግዲህ እየመጣ ነው። አባቷ መጥቶ ደግሞ ምን ሊፈጠር ይችላል? እንዲሁም ደግሞ ትክክል የሀብል ወንድም ከኩሽኩሻ ጋር ወደፊት ምን ሊኖረው ይችላል? የፍቅር ግንኙነት
አሊያም ደግሞ ትክክል ኩሽኩሻ ማንነቷን ወይም ደግሞ እንደዚህ መንገድ ላይ ስለወደቀች ልትናገር ትችላለች፣ ወይስ ራሷ መነን ያለውን ነገር ልታስረዳ ትችላለች ለወይዘሮ ሀና፣ ወይስ ኩሽኩሻ ልትናገር ትችላለች? ይሄ ሚስጥር እንዴ ሊወጣባቸው ይችል ይሆን? በነገራችን ላይ የእዝራ ሚስጥር ከወጣ እዝራ ነጋሼ እንዳሳደጉት ካወቀ የተለያየ ነገር ከተፈጠረ የሀብል ነገርም ይቆያል ወይ ደግሞ አይወጣም። እውነታውን አታውቀውም ማለት ዘበት ነው። ምክንያቱም እውነታውን አንድ ቀን ራሳቸው በራሳቸው ያወጡታል የሚል ተስፋ ስላለኝ ነገሩን እዛም ብለው እዚህም ብለው እዚህ ቢያደርሱትም ግን አንድ ቀን እውነታው ይወጣባቸዋል ወይ ደግሞ እውነታው ይታወቃል የሚል ባለሙሉ ተስፋ ነኝ። ይሄ እንደሚሆን ደግሞ ያው እንግዲህ አጸደ በዛም ብትል በዚህም ብትል ነገሮችን ቀያይራ ሜዲካልም የቀየረችው ሁኔታውን ለዚህ ያበቃችው ነገሮችን በዚህ ልክ እንዲሄዱ ያደረገችው እንዲወሳሰብ እናቷን ሀበል እንዳታገኝ ያደረገችው እሷ ናት። ከመጀመሪያ እስከ መጨረሻ ንብረት ፈላጊ ናት። እንዲሁም ደግሞ እዝራ ለሌላ ሰው ዳር ሆና ቀርባ ነበረ። የእዝራንም ደግሞ ፍቅረኛ ብላ ያመጣቻትን ነፃነትን አስገድላ አብሊን አስገድላ ማርዳ እንግዲህ ሆስፒታል የተኛችሁ በሷ ምክንያት ካለ ወንድም አስቀርታት እናትም አባትም ሆኖ የሚያሳድግ ወንድሟን ነጥቃ ብዙ ነገሮችን እያደረገች ትገኛለች። አጸደ ተንኮሏ በዛው ልክ እየሄደ እሷም ደግሞ ሰው በዛ ልክ እየከፋባት እነዝራንም ደግሞ ከዛ በላይ ዋጋ ለማስከፈል እየጣረች የምትገኝ ሴት ናት። ሰራተኛ እንድትሰልላቸው እነሱን እንድትከታተልላት ሁሉም ነገር አድርጋ እንግዲህ ቤት እነዝራ ቤት ያስገባቻ ሰራተኛ አጸደ ናት። ይሄን ሚስጥር እንግዲህ እዝራ አያውቅም እንትናም አታውቅም። ባለቤቱም እንግዲህ እህቱም አታውቅም። ማንም በማያውቅበት ሚስጥር ተደራይታ ሰራተኛዋን እዛ አስገብታለች። እንደማ እንደ ነፃነትን እዛ ቤት ስታመቃት እዝራ አያውቅም ነበር፣ መነን አታውቅም። እንዲሁም ደግሞ ጋሽ የማያውቁም ነበረ። የቤት ሰራተኛ ሆና መጣች። እንደ አንድ ሰራተኛ ተቀረበቻቸው። በኋላ ያው ፍቅር ነውና ፍቅር አጋጣሚ ነው ይባል የለ እዝራና እሷ ፍቅር ጀመሩ። ያ ፍቅር ከጀመሩ በኋላ እንግዲህ ጋሼ አግብቶ መውለድ እንዳለበት መነን ደግሞ እሷም ለጥቅሟ ሀብልና እንዲያገባ ስታደርግለት እሷ ደግሞ ይሄ ነገር አልተዋጠላትም ነበር። ጦርነትን ፈጠሩ። በዛ ጦርነት ውስጥ እንደዛ ተባልተው ከተለያዩ በኋላ አሁንም ደግሞ ተንኮል አገናኝታቸው አንድ ሆነዋል። ምክንያቱም በአንድ መስመር ነው ያሉት፣ በአንድ ወሬ ነው ያሉት፣ በአንድ ነገር ውስጥ ነው ያሉት፣ በአንድ ሁሉ ነገር ነው ያሉት። ያ ነገር እየባሰ ነገሮችን እንግዲህ አንድ ላይ ተንኮል እንዲያስቡ፣ አንድ ላይ ተንኮል እንዲቀምሩ፣ አንድ ላይ ያሰቡትን ነገር እንዳካሄዱ ነገሮች የባሰ እየከፋ እንዲሄድ እያደረጉ ያሉት እነማን ናቸው? እነ መነን ናቸው። እዝራ እንግዲህ ይሄን ነገር አውቆ ወይም ደግሞ አሁን እንግዲህ እሱ እነሱን እንዳይከታተል አጸደንም እንዳይከታተል መነንንም እንዳይከታተል ስራቸው ምን እንደሆነ እንዳያውቅባቸው ስለፈለጉ እንግዲህ እዝራን ለመጣል የሄዱበት መንገድ የተደበቀ ሚስጥርን በማውጣት ጋሼንና እዝራን ለማጣላት ሀብልንና እዝራን በቃ እንዲጣሉ ወይ ደግሞ እንዲከፉ እንዲያዝኑ ብዙ ጥረትና ርቀት ሄደዋል። እንግዲህ ግን ለጋሼ ሲል እዝራ የተፈጠረውን ነገር እንዳልተፈጠረ አድርጎ ዘግቶ ወይ ደግሞ እንዳልተፈጠረ ነገሮችን አስተካክሎ ጭራሽ ወደፊት እንግዲህ መልካም ነገር እንደሚኖራቸው ተስፋ በመስጠት መልካም ነገር ሊፈጠር እንደሚችል መልካም ነገር መሆን እንዳለበት እንግዲህ እየተናገረ ይገኛል እዝራ። እንዲሁም ደግሞ ይቅርታ ሀብልንም ይቅርታ ጠይቋታል። ጋሼንም ደግሞ ያው ምክንያቱም ከአባት በላይ ናቸው እሳቸው ለሱ ብለው እንዳይነገረው ተጠንቅቀው ሀብት ብሉ ሁሉን ሀብታቸውን ለሱ በስሙ አዝረው እንደ አባት ተጨንቀው የምንም ፍቅር ሳያጣ ነው በይዘው እዝራን ያሳደጉት። ምክንያቱም እዝራ የጎደለበት እዝራ ያጣውን ነገር እንዳያጣ እንዳይጎለው በማድረግ ነገሮችን በማስተካከል እዚያ አድርሰውታል፣ አሳድገውታል። በፊት ባለቤታቸው ባለ ጊዜም በተለያየ ነገር ውስጥ ሲያልፍ እዝራን ከጎኑ ቆሞ ልጄ ብለው ሳይለዩ እንደውም ከሴቷ ልጃቸው በላይ ለእዝራ ተጠንቅቀው ከእዝራ ጋር ሆነው እዝራን በተለያየ ነገር ውስጥ አፕሬሽት አድርገው ተረተውት አይደል እንዴ ብዙ ነገር አድርገው ለዚህ ያበቁት ጋሼ ናቸው። እኚህ ሰው ደግሞ አባት ለመባል የሆነ ያንስባቸዋል ጋይስ እና ምንም ያጎደሉት ነገር ስላሌለ ያንን ነገር ደግሞ ከሀሳ ውስጥ አስገብቶ እዝራም ተረድቷቸው ስላጠፋው ነገር እንዲሁም ደግሞ መናገር እንደሌለበት ያው በጣም ስሜታዊ ሆኖ አንተ አባቴ አይደለክም፣ እናንተን አላቅም፣ ቤተሰቦች አይደላችሁም፣ አንቺም ለምን ደበቅሽኝ ብሎ ሀብልንም ተናግሮ እህቱንም አጸደን እንግዲህ ያው ተኮስባትም ነበረ
በጣም ስለተናደደች ሚስቴ እንግዲህ ቤተሰቦቼ በሰላም እንዳይኖሩ ቤተሰቦችን መበጣብጭብኝ አንቺ ነሽ ለቤተሰቦቼ ሰላም ልትሰጭልኝ አልቻልሽም፣ ምንድነው የምትፈልጊው ከኛ ብላ እንግዲህ በጣም ስሜታዊ ሆና ሽጉጥ ይዛ ሄዳላት ነበረ። ያው እንግዲህ እነሱ ግን እሷ ብትመታት በዛ በሽጉጥ ታሳሪ እሷ ናት፣ ሰዎች ደግሞ እነሱ ናቸው። ያ ነገር ደግሞ እንዲፈጠር ዝራ አልፈለግም ወይ ደግሞ እሳቸውም አልፈለጉም፣ ማንም አይፈልግም። እሷ ደግሞ የምትፈልገው እሷ እንድትታሰር እሷ የሆነ ነገር ውስጥ እንድትገባ የሆነ ነገር አድርጋት የሆነ ነገር እንዲፈጠር አጸደ ውስጧ ነው። ምክንያቱም እነሱ መጣል ነው የምትፈልገው፣ እነሱ እንትን እንዲሉ እነሱ እንዲወድቁ ወይም ደግሞ የምትፈልገው ሌላ ነገር ስለሆነ ያ ነገር እንግዲህ ማደግ የሌለባቸው ነገር እንዲያደርጉ የምታስገድዳቸው እንዲያደርጉ የምትገፋፋቸው በነገራችን ላይ ማናት አጸደ ናት። ለዚህ ደግሞ ፕላን እቅድ አድርጋ ወስና እነሱን ለመበጥበጥ እነሱን ለማመስ የወጣች እንዲሁም ደግሞ አክስት ተብላ እንግዲህ ለንብረት ይሄ ሁሉ ነገር እየተደረገ ያለው ምንም ነገር ፈልጋ አይደለም። በነገራችን ላይ የፈለገችው አንድና አንድ ብር ነው። ብር ደግሞ እንግዲህ እነሱ አልሰጥም ስላሏት እነዝራ ያ ነገር ደግሞ እሷን በጣም አይምሮዋን ነክቷታል። ሚስቲን ልታታለች ስለ አክሲን በስም ያርግልኝ እስር ቤት እንዳገቢ ያረግሻለሁ እንዲህ አደርግሻለሁ በቃ እነሱ አይወድሽም እሱ ከቆሻሻ የመጣ ልጅ ነው እሱ እንደዚህ ነው ብላ ብዙ ነገር ስደልላት ነበር። ያም አልተሳካላትም። እንደውም ብሎ ከቤት እንድትወጣ ጸባይዋን አሳምራ መኖር ሲገባት ጸባይና ላሳምራ ቤት ተባራለች። ያ ነገር እሷን በጣም ውስጧን እንግዲህ ሌላ ነገር እንድታስብ ክፋት እንድታስብ ምናምን አድርጓታል ጋይዝ።